ከልጅቷ ጋር ሰይድና ልጅቷ ይተዋወቃሉ። ምናልባት እዛ ውስጥ ልትሰራ ትችላለች ሊሆን ይችላል አላውቅም። ግን እቺ ልጅና ማን ነበር ስሟን ያለችው ሀዊና ሰይድ ይተዋወቃሉ። ወይ አግብቷታል በሮዛ ልክ ሮዛን ቢስትለው እኔም ደግሞ ሮዛን እጃላ ነገርኳትም ወይ ደግሞ አሁን ሁሉም ቦታ ነው እየሄድኩኝ አይደል ሰይድ የሚያገባቸውን ሴቶች ምናምን አሁን ሮዛን እዛ ሮዛ ጋር ስለሄድኩኝ ከዚች ጋር ደግሞ አሁን ቤት ሲገዛ እኔም ቤት እገዛለሁ ብላ ልክ እሱ እንዳረገው እኔ የሚሄድ መስሎት ማለት ነው። ወይ ሲያምር ይቀራል። እኔ እብድ ነኝ እንዴ ለጋር ድረስ የሚሄደው? ምን እብድ ነው? ለምን ብዬ ነው የሚሄደው እዛ ድረስ? ምናልባት ካሰብክ እንደማልመጣ አወቀው ማለት ትሄዳለች ብለህ አስበህ ከሆነ አልሄድም። የሜዳ ሀሳብ ቢኖረኝ ኑሮ ቪዲዮ ቁጭ ብዬ አልሰራም ነበርና አልሄድም። ትሄዳለች ብለህ እንዳታስብ ማለት ነው። ግን እንደነቀውብህ እንድታቅ አንተና ሀዊ ተደዋውላችሁ ተቀጣጥራችሁ ምናልባት አብራችሁ ምሳ በልታችሁም ሊሆን ይችላል። ወይ ደግሞ ይሄ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ብዝዝት ይበልልኝ። የሰይድን ቪዲዮ እያየሁ ነበር ማለት ነው። እና እንግዲህ አቶ ሰይድ ሮዛን ትቶ ሌላ እኔ እንዳልኩት ማለት ነው ሌላ ሴት አግብቷል። እንግዲህ ይመስለኛል ቤት ሊገዛ ነው። እንግዲህ እርግጠኛ ነኝ ለልጅቷ መሰለኝ የገዛላት። መቼም እንግዲህ ለሮዛ ቢሆን ኖሮ ሮዛ ጋር አብረው ሄዱ ነበር። ግን ለልጅቷ ስለገዛላት እንግዲህ ያው ተናዶ ይመስለኛል ከሮዛ የበለጠች ቆንጆ አገኘው ብሎ ይኸው ሮዛን ጥሏት ሄዶ አገባ። የትክክለኛ ፍቅር ቢሆን ኖሮ ሌላ ያገባም ነበር። እንግዲህ ይህ ነው ሰይድ ማለት። ለማንኛውም ማለት ነው እስኪ ቪዲዮውን በትንሹ ላሳያችሁ እና እንዴት ነሽ? እንዴት ነሽ? ሀዊ እሺ። እኔ ይኸውልሽ ወደ ሪል ስቴታችሁ እየወሰድሽኝ ነው መሰለኝ። አዎ ኤክስፖ እያዘጋጀን ስለሆነ መምጣት ካልቀረ በዛውም ውስጥ ያለውን ነገር ላሳየ። ግን እኔ ከዚህ በፊት ቤትም ሱቅም ገዝቻለሁ፣ ለሚስቶችም ገዝቻለሁ። ደግሞ ብዙ ሚስቶች ናቸው እና አሁን ደግሞ የኛ ሪል ስቴት አይተህ ድጋሚ ኢንቨስት እንድታደርግ የሚያስደርግ ፕሮግረስ ስለሆነ ያለው እስኪ እሺ ቢያንስ እኔ የመግዛት ሀሳብ እንኳን ባይኖረኝ ማለት ነው አንድ ጓደኛዬም ሌላ ተጨማሪ ይፈልጋል። እንደገናም ደግሞ ለአላ አይደለም ቢያንስ ለመሸጥ ለትርፍ እንኳን ቢሆን ነው አሪፍ ከሆነ እናንተ ደግሞ የእናንተ ለየት ያለ ምን እንደሆነ አይል ነው እንትን እላለሁ። ስለዚህ እስኪ ውድ ቤተሰቦቻችን ሰላም ታላልኳችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድነት ከበራችሁ ቤተሰቦቻችን ሰላም ብያችኋለሁ። በያላችሁበት ሰላማችሁ ይብዛ። እንግዲህ ድንገት እየሄድኩኝ ከአስፋልት ላይ ዛይ ነው ያመጣችኝ ማለት ነው። የሰፈር ነው ቦታ ይሄ ለገሃር ይባላል። የጊፍት ሳይት ነው የምንገኘው። አሁን ሰፊ እየሰራ ያለው ፕሮጀክት አለ እዚህ ላይ 84000 ካሬ ላይ ነው የሚያርፈው ይሄ ሳይት ማለት ነው። ሌላኛው አሁን አክቲቭሊ እየተገነባ የሚገኘው የጊፍት ሳይት ነው ያለ ነው። እንግዲህ እዚህ ለገሃር ነው። በዚህም ፎቆቹ አሉ የጊፍት ሳይቶች ናቸው አይደል? ኦኬ። እስኪ ስላልሽው ኤክስፖ ደግሞ ገብተን እንትን እንበላ። ይሄኛው መንገድ የሚያስኬደው ወደ ቦሌ ደንበል ነው። ሳይታችን ደግሞ ይሄን ይመስላል። በጣም ብዙ ሰው ነው ያለው። አዎ እነዚህ ሁላ ሊገዙ መጥተው ነው ወይስ ምንድን ናቸው? አዎ የገዙም ከስተመሮቻችን አሉ። አብዛኛዎቹ ደግሞ አዲስ የሚገዙ ናቸው። ኦኬ። ዝግጅቱን ቆያችሁ ከጀመራችሁ ምን ያህል ጊዜ ይቆያል? ደግሞ የሚቆየው ለ5 ቀን ነው የምናቆየው። ያደረግነው ከፍተኛ ቅናሽ አለ ደንበኞቻችን ተጠቃሚ እንዲሆኑ እና የገዙትም እየጨመሩ ነው ማለት ነው። ይሄንን ዲስካውንት ተጠቃሚ ለመሆን ብዙ ሰው ነው የሚገዛው። አዎ ለምን ያህል ጊዜ ነው ኤክስፖ ይቆያል? እና ደግሞ እዚህ የመጡት ሰዎች እስከ ምን ያህል ጊዜ ይቆያል? የመጡት ሰዎችም ደግሞ ምን የሚያገኙት የተለየ ነገር አለ እዚህ ስለመጡ? አዎ ይሄንን ኤክስፖ የምናቆየው ለ5 ቀን ነው። በ5 ቀን ውስጥ ከፍተኛ የሆነ ቅናሽ አድርገናል። ከ15 እስከ 5% የሚጠጋ እንደ ቤቶቹ አይነት ቅናሽ አለው። ሌላ ደግሞ አሁን ሌላ ጊዜ ቢሆን ኖሮ ከ9% ጀምሮ ነበረ ለመመዝገብ ቤት ባለቤት ለመሆን
የምትከፍለው ማለት ነው። አሁን ላይ ግን ከ2% ጀምሮ ያ ቤት በአንተ ስም ተያዥ መሆን ይችላል። እና ሌላ ያመቻቸነው ምንድነው እንደ ምርጫቸው ሰዎች ምርጫ የምናስረክብበትን ጊዜ 2 አድርገናል። አንዱ ምንድነው እንግዲህ እንዳያችሁት ማለት ነው። እንግዲህ እዚህ ጋር ስለ ቤቱ ምንድነው አሻሻጥ ነው የሚባለው፣ ስለዛ እየገለጠች ነው ማለት ነው። እና ምንድነው ሰይድ ያለው ማለት ነው ከውጪ እንግዲህ እዚህ ጋር ዝግጅት ነበረ። ከዝግጅቱ ላይ ከአዳማ ለጋር በአጋጣሚ ሲሄድ አገኘችውና በአጋጣሚ ካሜራ ዘክ ነው ምዞረው ካሜራ ዞ እየዞረ በአጋጣሚ ተገናኝተው በአጋጣሚ ና ብለው በአጋጣሚ መንገድ ላይ ቀረጻት ማለት ነው። ምንም ሳይታሰብበት ምናምን ማለት ነው። አዳማ ውስጥ ቢሆን ምናልባት ሊሆን ይችላል። አዲስ አበባ ለጋር ሰፈር ምን ልታረግ ሄድክ? አጋጣሚ አንተ ወክ እያደረክ ነው። ምን እያደረክ ነው? አጋጣሚ በዛ በኩል የምታልፈው በእግርህ ወክ እያደረክ እርግጠኛ ነኝ መቼም በእግሬ ወክ እያደረኩ አትል። ምክንያቱም አዳማ ቢሆን በእግሬ ወክ እያደረክ አጋጣሚ ልትገናኝ ትችላለህ። አዲስ አበባ ከሆነ ደግሞ እርግጠኛ ነኝ በእግሬ አትሄድም፣ የምትሄደው በመኪና ነው። በመኪና ደግሞ አጋጣሚ ልጅቷ ልታገኘው አትችልም። ስለዚህ አስበህበት አቅደህበት ካሜራክን ምናምን ካሜራ ዘኬርክ ከልጅቷ ጋር ትተዋወቃላችሁ። እንደማትተዋወቁ ምናምን ሆናችሁ እና አስበህበት አቅደህበት ያደረከውን ነገር እንደ ድንገት አስመስለክ መስራት አስፈላጊ አይደለም። ለዛ ምንድነው ያልከው? ለአንድ ጓደኛዬ ልገዛ ነው። ለአንድ ጓደኛዬ የሆነች ጓደኛዬ ያለሽ ለሷ ልገዛ ፈልጌ ነው ብትልኮ ኖርማል ነው። ማን ነው ይሄ አንድ ጓደኛክ? እሱ አንድ ጓደኛክ እስኪ ለምን ስም አልጠቀስክም? ለምን አብሮ ካልመጣም አንድ ጓደኛክ ሊገዛ ከፈለገ ለምን እሱ አንተ ለሱ ብለክ ቤት ልገዛለት አዲስ አበባን እየዞርክ ነበረ? አቤት። እና ግን ሲመስለኝ ግምት ነው። ግን እኔ ገምቼ ማለት ነው ገምቼ የተናገርኩት ነገር እውነት ነው የሚሆነው። ብዙ ጊዜ ሲመስለኝ ከልጅቷ ጋር ሳይድና ልጅቷ ይታወቃሉ። ምናልባት እዛ ውስጥ ልትሰራ ትችላለች፣ ሊሆን ይችላል፣ አላውቅም። ግን እቺ ልጅና ማን ነበር ስሟን ያለችው? ሀዊና ሳይድ ይታወቃሉ። ወይ አግብቷታል በሮዛ ልክ ሮዛን ቢስትለው እኔም ደግሞ ሮዛን ይጃል አናገርኳትም። ወይ ደግሞ አሁን ሁሉም ቦታ ነው እየሄድኩኝ አይደል ሳይድ የሚያገባቸውን ሴቶች ምናምን አሁን ሮዛን እዛ ሮዛ ጋር ስለሄድኩኝ ከዚች ጋር ደግሞ አሁን ቤት ሲገዛ እኔም ቤት እገዛለሁ ብላ ልክ እሱ እንዳደረገው እኔ የሚሄድ መስሎት ማለት ነው። ወይ ሲያምር ይቀራል። እኔ እብድ ነኝ እንዴ ለጋር ድረስ የሚሄደው? ምን እብድ ነው? ለምን ብዬ ነው የሚሄደው እዛ ድረስ? ምናልባት ካሰብክ እንደማልመጣ አወቀው ማለት ትሄዳለች ብለህ አስበህ ከሆነ አልሄድም። የሜዳ ሀሳብ ቢኖረኝ ኖሮ ቪዲዮ ቁጭ ብዬ አልሰራም ነበርና አልሄድም። ትሄዳለች ብለህ እንዳታስብ ማለት ነው። ግን እንደነቀውብህ እንድታቅ አንተና ሀዊ ተደዋውላችሁ ተቀጣጥራችሁ ምናልባት አብራችሁ ምሳ በልታችሁም ሊሆን ይችላል። ወይ ደግሞ ይሄ የተዘጋጀው ፕሮግራም ያንተና የሷ ሊሆንም ይችላል። አላሁ ያለም። ለማንኛውም እስኪ ቪዲዮውን ጨርሰው ከአንድ አመት ከ6 ወር በኋላ ሙሉ በሙሉ የምናጠናቀቃቸው ፕሮጀክቶች አሉን። ሌላኞቹ ደግሞ 2 አመት ከ6 ወር ማለት ነው። እና አብዛኛው ሰው ተጠቃሚ የሆነውን እዚህ በመምጣቱ የ2% ላይ ነው። 2% ብቻ በመክፈል ቤቶ የራሳቸው መሆኑን ማረጋገጥ ይችላሉ። ኖራቸውም ሰፊ ኮምፓውንድ። ይሄ ግን ያምንን ቀርፏል። ሰፊ ኮምፓውንድ ያለው ልጆች ይጫወታሉ ብለን አትሰጋም። ለትራንስፖርትም ደግሞ ይሄኛው አስፋልት የሚያስኬደው ወደ ቦሌ ነው። ስለዚህ ሳይታችን መሀል ላይ የሚገኝ አስፋልት ነው ማለት ነው። በዛ በኩልም ያለው የኛ ሳይት ነው እና ለኑሮም አመቺ ነው። ከተማ መሀል መሆኑ ተመራጭ ያደርገዋል ይሄን ሳይት። አሪፍ በጣም ደስ ይላል። እና የቀረን ደግሞ ስለ ዋጋውና ስለ አከፋፈሉ ያለውን ደግሞ ቢሮ ገብተን እናወራለን። እንደቀደም እንዳልኩት ደግሜ ያለው በቃ እዛ እንሄዳለን። እሺ ሰይድ እንግዲህ ከሞላ ጎደል እንግዲህ ሳይቶቻችንን ላሳየች እያለሁኝ ያው ሰፊ ስለሆነ ሁሉንም ላሳየህ አልቻልኩኝም እና ምን ታስባለህ? እሺ እኔም በዚሁ አጋጣሚ ጓደኛዬ ቪዲዮንም ያየዋል ብዬ አስባለሁ። ያለውን ሳይቱንም ቪዲዮ በደንብ ቀርጬለታለሁ። እንዲሁም ደግሞ ስለ ሳይቱ ማብራሪያ
ተደርጎለታል። ለሱ ብቻ ሳይሆን አጋጣሚ እኔም ስለገባው በዚሁ ልቅረጽ ብዬ በቃ እንትን አልኩኝ። እሷም ስትጋብዘኝ ስጠራኝ በዛውም ለተመልካቾች ምን እሱ ብቻ ለሚገዛው እሱም ደግሞ ይልኝ ብሎኝ ነበረ። ገባሽ? ባለ ስንት መኝታ ነበረ ሀሳቤ ነበረው? እሱ ባለ 2 አንድ ያንሰኛል ወይም ደግሞ 3ም እንዳይበዛብኝ አለ። ቤተሰብ ካለው አንድ ያንሳል፣ 2 ይበቃኛል አለ ባለ 2 መኝታ። ምናልባት ደግሞ ወደፊት ባለ 2 መኝታ አሁን 108 ካሬውን የሚገዛ ከሆነ 2% 244,000 ብቻ በመክፈል አሁን ቤቱን የራሱ ማድረግ ይችላል ማለት ነው። አሁን ባረግነው ቅናሽ ቤቱ ላይ ከ3 ሚሊዮን ብር በላይ የሚሆን ቅናሽ አድርገናል። ፎቶውን አያችሁልኝ? ድንገት ካገኛት ልጅ ጋር እንዲህ እየተሳሳቀ ምናምን ቀለበት እያደረገ ፎቶ ተነሳ። ኧረ እባክህ ማንን ነው የምትሸውደው? ማንን ነው የምትሸውደው እባክህ? እና ምንድነው ያለው? ስትጋብዘኝ አለ መጀመሪያ ድንገት ነው ሳልፍ ያገኘዋት አለ አይደል? ከዛ አሁን ደግሞ ያው እሷም ያው ድንገት ነው የመጣሁት አለ። በነገራችን ላይ ሰው ውሸት ሲዋሽ ወይ የተጠና ውሸት ማዋሸት አለበት ወይ ደግሞ ከነ ማዋሸት የለበትም። እውነቱን ነው መናገር ያለበት ማለት ነው። ምክንያቱም ውሸቱን ለራሱ እውነት ነው ብሎ ካላመነ ውሸት እንደሚዋሽ ካወቀው ለአንዱ ውሸት ሌላ ውሸት ይፈጥራል። ለዛ መጀመሪያ ምንድነው ያለው? ድንገት አገኛት፣ ድንገት ነው የገባሁት አለ። አሁን ደግሞ መጨረሻ ላይ ምንድነው ያለው? እሷም ስትጋብዘኝ አለ ስትጠራኝና ብላ አለ። ከየት ነው የምትጠራ? ከየት ነው የምትጋብዝክ? መንገድ ላይ ካልጠብ መቼም እንግዲህ ማለት መሀል ከተማ ከሆነ ሰው ሁላ የሚሄድበት ነው። ካልጠፋ ሰው እንዴት ነው አንተን ጎትታና የምትልክ? ማለት ሰው ብዙ ከሆነ መቼም አንድ ሜዳ ላይ አንተን አይደል ያገኘች። በዛ ላይ ደግሞ አጋጣሚ ቦታውን ማለት አጋጣሚ ፕሮግራም እንዳለ አታውቅም። አጋጣሚ ልጅቷንም አታውቅም። አጋጣሚ ደግሞ ካሜራም ተሸክመክ እየዞርክ ነበረ። አቤት ያሰለው ፍርድ ቤት አለና ለማንኛውም እና አይመለከተኝም አያገባኝም። እና ደግሞ ከልጅቷ ጋር ሰው እንዴት አንድ ቀን ካገኘው ሰው ጋር እዛ የምሰራ ውስጥ እሷ ራሱ ቀለበት ላርግልሽና እንደዚህ ማለት አሁን ቀለበት እያደረገላት ነው አይደል? እንደዚህ ላርግልሽና ፎቶ እንነሳ አጋጣሚ ከሆነ የተገናኙት እንዴት እሺ ትላለች እንዴ? እሺ አትልም። ተነጋግረውበት ተደዋውለው ተመካክረው እና ብለው እርግጠኛ ነኝ ልጅቷና ሰይድ በደንብ ነው የሚተዋወቁት። በደንብ ስለሚተዋወቁ ነው አወራራቸው ራሱ የማይተዋወቅ ሰው እኮ አይመስሉም። የማይተዋወቅ ሰው ጋር እኮ ያስታውቃል አይደል? የፈለገው ተግባቢ ብትሆኑ ምን ብትሆኑ በአጭር ሰዓት ውስጥ እንደዚህ እንትን አይኮ ነው። ሰይድ ግን በስነ ስርዓት በቃ ምናምን እንትን እያለ እና ለማንኛውም እንግዲህ እዛ ፎቶ አየን እንጂ ምንድነው ቢሮ ውስጥ ቀለበት ሲያደርግላት ነው ፎቶ ያሳየዋል። እርግጠኛ ነኝ ፕሮግራሙ ላይ ቀለበት አድርጎላት ለምን አንደኛ ሙኒራን ለማናደድ ለምን ቆንጆ ናት አግባት ስለተባለ ምናልባት ቆንጆ ነኝ ብላ ስለኮራሽ ከሷ የበለጠ ቆንጆ አግብቻ ሳይታለው ብሎ ስላሰበ ነው እቺን ሀዊን ያገባት ማለት ነው። እርግጠኛ ነኝ ቀለበት አድርጎላታል ለዚች ልጅ። ለምን አንድ ሙኒራንም ለማናደድ ያው እኔን እንኳን ስለማላቃት ብዙም አይመለከተኝም ማለት ነው። ሁለተኛ ደግሞ ለኔ ሊሆን የሚችለው አሁን እዛ ስለሄደ እሱ ለጋር እኔ ደግሞ ብድግ ብዬ ለኔም እዚሁ ስለሚቀርበኝ ትመጣለች እርግጠኛ መቼም ከአዲስ አበባ አዳማ ከመጣች ከዛው አዲስ አበባ ለጋር ሜዳ አቅታትም ብሎ አስቦ ቦታውንም ምኑንም የገለጠው ማለት ነው። ጓደኛውን እንኳን ቪዲዮውን ያየዋል ብዬ አስባለሁ። ሰው እንዴት ለጓደኛው ዩቲዩብ ገና አይቶ ዩቲዩብ ላይ እንደለቀቀው አይቶ ከሚገዛና እንደዚህ አይነት ነገር አለ ትገዛለህ ወይ ከፈለግ እንዳያመልጥክ ናና ግዛ። እንግዲህ ጓደኛ ከተባለ ማለት ነው። ቪዲዮ ሊሆን የሚችለው ለተመልካች ሳይድን ሊያገኙት ለማይችሉት መደዋወል ለማይችለው ደግሞ እሱ ደውሎ ግዙ ማለት ለማይችለው ሰው ነው አይደል? ቪዲዮ የሚሰራው እንደዛ ነው። እኔ ሳቅ እንጂ እኔ ጓደኛዬ
ወይ ማላገኛት ከሆነ ነው እንጂ በሆነ ነገር ተጣልተን ወይ በሆነ አጋጣሚ እንጂ ጓደኛዬ ቪዲዮውን ያየዋል ብዬ ተስፋ አደርጋለሁ አስባለሁ ምናምን ነገር ገና ቪዲዮውን ሲያየው እንግዲህ ልጅ 5 ቀን ነው ይቆያል ያለችው ቪዲዮውን ሲያየው ቢያመልጠውስ አቤት በጣም ተንኮለኛ ነገር አንተ አሁን ለሱ ማለት ለሱ እንዳልሆነ በደንብ ያስታውቃል ለጓደኛው እንዳልሆነ ማለት ነው ለዛ ነው ቪዲዮውን ያየዋል ብዬ ምናምን ያለው ለምን ለራሷ ለልጅቷ ነው የገዛው እርግጠኛ ነኝ ምናልባት ልጅቷ እዛው የምትሰራ ሴት ትሆናለች እሷ ገዝቶላት እዛ ጋር በቃ ልጅቷን በሆነ መንገድ ዩቲዩብ ላይ ማውጣት ይፈልጋል አሁን በዚህች አጋጣሚ ዩቲዩብ ላይ ያወጣት አይደለም ከዛውን ታያላችሁ ወይ ፍቅር ያዘኝ ትላለች እሷ ወይ እሱ ፍቅር ያዘኝ ብሎ እዚህ ዩቲዩብ ላይ መጥተው ሲጃጃሉ ታያቸዋላችሁ ምን አለች ሱመያ ትላላችሁ እሱ አጋጣሚ የሚያወጣባትን ምክንያት ብቻ ነው ማለት መንገድ ብቻ ነው የፈጠረው ማለት ነው በተረፈ ግን እንግዲህ መጀመሪያም ተናግሬ ነበር ከሮዛ ጋር ፍቅር አላዘውም ብዬ ማለት ነው ሁለተኛ ነገር ደግሞ ምክንያቱም ፍቅር የያዘው ሰው ሩጦ እዛ ጋር ሄድም ማለት ነው ሁለተኛ ነገር ደግሞ ምንድነው ለኔ ከሆነ እኔ አልመጣም ተስፋ አንቆረጥ ማለት ነው ሮዛ ጓደኛዬ ስለሆነች የመጣችው የመጣሁት ሁለተኛ ደግሞ ለጋር እዛ መጥቼ የምገዛው ምንም እንትን ምለው የለኝም ማለት ነው በተረፈ ግን ያው ቪዲዮ ስለገረመኝ ነው ይዤላችሁ የመጣሁት እስካሁን አብራችሁ ስለነበራችሁ አመሰግናለሁ በያላችሁበት አላህ ሰላማችሁን ያብዛላችሁ ወዳችኋለሁ አከብራችኋለሁ በያላችሁበት ሰላም ሁኑልኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ